እንደምን ዋላችሁ የዲያስፖራ ሚዲያ ተመልካቾቻችን። የስፖርት ዝግጅታችንን ለማቅረብ ነው። ዛሬ ማቅረብ የፈለጉት ፈጠን የሻምፒየንስ ሊግ ሊያድልየነውን ጨዋታ አስመልክቶ ነው። በጣም የሚገራረሙ ሻምፒየንስ ሊግ ጨዋታዎችን አይተናል እና ሁለተኛ ዙር ደግሞ በሚቀጥለው ሳምንት ይቀጥላል። በጣም በሚገርም ሁኔታ የመጀመሪያ ማየት ከማየው ጨዋታ ውስጥ የፒኤስጂ ከሙኒክ ያደረጉት ጨዋታ ነው እና በሚገርም ሁኔታ የኦፌንሲቭ ማስተር ክላስ በሚል ተገልጿል። ያ ጨዋታ በጣም በቃ የማጥቃት በትልቅ ደረጃ ታይቷል እና በሚገርም ሁኔታ በሴሚ ላይክ ሻምፒየንስ ሊግ ሂስትሪ ላይ በሴሚ ፋይናል ደረጃ በተካሄደ ጨዋታ ላይ በሚገርም ሁኔታ በጣም ብዙ ጎል የገባበት የሴሚ ፋይናል ጨዋታ ነው እና ኦልሞስት ወደ 9 ጎል ገብቶበታል። ሙኒክ ጨዋታውን ፒኤስጂ 5-4 በሆነ ውጤት ሲያሸንፍ ፒኤስጂ በጨዋታው ሂደት ላይ 5-2 ሁሉ ደርሶ ጨዋታው ያለቀ መስሎ ነበር። ነገር ግን በሚገርም ሁኔታ ሉዊስ ዲያዝ እና አብኬማኖ አግብተው ነው ጨዋታውን አጥብቦት 5-4 አድርሰውታል እና በጨዋታው ላይ በጣም ያየናቸው አንዳንድ ነገሮች አሉ። በጣም የሚገርሙ ጨዋታዎች ውስጥ የፒኤስጂ የመሃል ክፍል በጣም ጠንካራ አስፈሪ የሆነ መሃል ክፍል እንዳለው በደንብ አድርገን አይተናል እና ብዙ ኳሶችንም አምክነዋል። ፒኤስጂዎች ድል ተፈጥሮ ብዙ ኳስ ተጠቅመዋል። በጣም ከሚያስቆጩ ሁኔታዎች ውስጥ በደምበሌ ሊቨርፑል ከባርሴሎና የሚያስታውስ ባዶ ጎል የሳተበትን አመት የሚያስታውስ ባዶ ጎል ሙስታል ከበረኛ ጋር ተገናኝቶ ዱይ ራሱ በጣም ያለቁ ሁለት ኳሶችን ስቷል። አንግል የገጨባቸው በጣም ፒኤስጂዎች ማሸነፍ ነበረባቸው ያን ጨዋታ በሰፊ ልዩነት፣ ነገር ግን ጠቦ ሄዷል። ይህ ማለት ለባየር ሙኒክ በጣም ሰፊ ድል ነው የሰጠው። ለባየር ሙኒክ በጣም ሰፊ ድል ሰጥቶታል። እንዴት ነው ለባየር ሙኒክ ድል የሰጠው? ፒኤስጂ በታሪኩ በሙኒክ ሜዳ ብዙ የመሸነፍ ታሪክ አለው። ሙኒክ ላይ ከብደዋል እና ይሄ ድል ይሄ ጨዋታ ሞር ለሙኒክ አስፍቶ ነው የወጣው። ግን ፒኤስጂ አማካይ ክፍሉ በጣም አስፈሪ የሆነ አማካይ ክፍል እንዳለውና ሙኒክ ደግሞ አጥቂ ክፍሉ ደግሞ በጣም የሚገርም አጥቂ ክፍል እንዳለው ያየንበት ጨዋታ ሆኗል። ሙኒክ ኦሊሴ እና ሉዊስ ዲያዝ ምን አይነት እኔ ሊቨርፑል ሉዊስ ዲያዝን የሊቨርፑል መዳከም አንደኛው ምክንያት ሉዊስ ዲያዝ የተጫወተበት ሁኔታ መሆኑን ያሳየበት ጨዋታ ነው። ሉዊስ ዲያዝ በጣም ድንቅ ሆኖ ያመሸበት በጣም የሚገርም ችሎታ ያየንበት የሉዊስ ዲያዝ ምሽት ሲሆን እንዲሁም ኦሊሴም እንደሚገርም ሃሪኬን ደግሞ መናገር ሳናል የመጀመሪያው እንግሊዝ ተጫዋች 6 ተከታታይ ቻምፒየንስ ሊግ ጎሎች ያገባ ነውና የሙኒክ ያጥቂ ክፍል የፒኤስጂ አማካይ ክፍል እንዲህ ደምቆ እንድናይ ያደረገን የሴሚ ፋይናል ቻምፒየንስ ሊግ ጨዋታ አይተናልና በጣም የሚገርም ጨዋታ ነው። ሁለተኛው ዙር ደግሞ በጣም በጉጉት እንዲጠበቅ አድርጎታል። ምክንያቱም ፒኤስጂዎችም ቀላል አይደሉም። ምክንያቱም ፒኤስጂዎች ቀላል የማያደርጋቸው ዋነኛ ምክንያቶች አጥቂ ክፍላቸው ደምበሌ አለ፣ ዱይ አለ፣ እንዲሁም ደግሞ ጆርጂያው ክሪቪስሊያኪያ አለ እና እነዚህ ልጆች አጥቂ ክፍሉ ከመሃሉ ኔቬዝ፣ ቪቲኒያ እና ከኢምሬ ጋር ሆነው የሚፈጥሩት ጥምረት ቀላል የሚባል አይደለም። ሙኒክም ቀላል የሚባል አማካይ ኪሚች እና ፓሎቪች ቀላል የሚባል አማካዮች አይደሉም ከሙስሊያ ጋር ተጨምረው፣ ግን በቃ የአጥቂና የአማካይ ክፍል ልዩነት ነው። ስለዚህ አሁን ዲፍረንሱ ምንድነው? ሁለቱም ክፍት ጨዋታ ነው። አሁን ፋይናል ከአርሴናል እና ከአትሌቲኮ ጋር ሎ ብሎክ ላይ አርሴናል በጣም በጥንቃቄ የተጫወተ ያለ ቡድን ነው። ምክንያቱም ዋንጫ አምላክ አለበት። አትሌቲኮ ደግሞ ሎ ብሎክ ትራፕ የሚያደርግ ቲም ነው እና ከነዚህ ጋር የሚያደርጉት ከዛኛው እናየዋለን። ከዛ ጋር የሚሆኑ ውድድር ሌላ ነገር ሆኖ ሳለ ሁለቱ ግን ሜን ቲም የፒኤስጂ የአማካይ ክፍሉ ጥንካሬ ምን ያህል ነው የሚሆነው እና አጥቂ ክፍሉም ደግሞ ምን ያህል ፐርፌክት ነው። ምክንያቱም ደምበሌና ክቫራትስኬሊያ እንዴት ሆነው ያን ጨዋታን ኮንትሮል አድርገው ከዱይ ጋር እድላቸውን በአግባቡ ይጠቀማሉ እና ደግሞ ሙኒክ ላይ ያላቸውን ብዙ የማሸነፍ ጥንካሬ የማጣት ሂደት በምን ይጠቀሙታል የሚለው ነገር በጣም ይወስናል። በሙኒክ በኩል ደግሞ አጥቂዎቻቸው ዲያዝ እና ኦሊሴ፣ ኬን እንዲሁም ደግሞ ከነ ሙሲላ ጋር ከነ ፓሎቪች ከነ ኪሚች ጋር የሚያደርጉት ጥምረት ይወስናል። ከዚህ በተጨማሪ እንዳለው ሆኖ የሙኒክ አጥቂና ይሄ እንዳለ ሆኖ የሁለቱ ተከላካዮች በአሁኑ 5-4 ጎል ሊክ ያደርጋሉ የሚለውም ነገር ሌላ ጥያቄ ነው። ምክንያቱም ምንም ይጠንቀቅል
አጥቂ ክፍሉ የሙኒክ የፒኤስጂ ተከላካይ ክፍል ከባለፈው የተሻለ መከላከል ካለ ኦልሞስት አጥቂ ክፍሉ 5-2 አድርጎት ነበር። አማካዮቹ ግን ሁለት የአብክማኑና ሉዊስ ዲያዝ ጎሎች ናቸው 5-4 አድርጎ ጨዋታውን ሲዘሩበት። አሁን ፒኤስጂ ተከላካዩ ሙኒክ ጋር ሄዶ ምን ያህል አይነት መከላከል አቅም አለው፣ እንዲሁም ደግሞ የታና አብክማኑም ደግሞ የፒኤስጂን አማካይና አጥቂ ክፍሎች ምን ያህል ይዛሉ የሚለው ነገር የጨዋታውን ይወስናል። በጣም የሚገርም የፋይናል ጨዋታ መሆን ነበረበት። በፋይናል ደረጃ የምናየው ጨዋታ ነበረበት። ደስ ይላል፣ ለተመልካች የሚያስደስት ጨዋታ ነው። ክፍት ናቸው ሁለቱ። ግን ይሄ ነገር የሚገርም ሁኔታ ከአርሴናል ጋር ሲጫወቱ ይሄንን ክፍተት አያገኙትምና እንደዚህ ክፍተትን መፍጠር የለባቸው። ግን ሁለቱ እርስ በራስ ለተመልካች የሚያዝናና ኳስ ስለሆነ ይህንን ጨዋታ እንዳያመልጣችሁ። በሚገርም ሁኔታ ባየርን ከ17 ጨዋታዎች ባየርን 9 ጊዜ አሸንፏል፣ ፒኤስጂ 8 አሸንፏል። ግን በባየርን ሜዳ ላይ ፒኤስጂ ይደክመዋል፣ ይከብደዋል እና የቅርብ ጊዜውን ግን ያው ይከብደዋል። በቅርብ ጊዜ ግን ፒኤስጂ ማሸነፍ ጀምሯል ባየርንን ማለት ይሄ ታሪክ ነው የሚናገረው። ሁለቱም የመከላከል ቨልነራቢሊቲ ያላቸው የመከላከል ስጋት አለባቸው፣ ይጠቃል በቀላሉ መከላከል ክፍላቸው ተጎጂ ነው እና በሚገርም ሁኔታ ደግሞ ባየርን ብዙ ቤንች ተጫዋቾችን አድርጎ ለዚህ ጨዋታ ተዘጋጅቶ መጥቷል። ይሄ ነገር ነው ጨዋታውን በጣም ተጠቃሚ የሚያደርገውና እባካችሁ ይህን ጨዋታ እንድታዩት እላለሁ። ሌላኛው ደግሞ አርሴናል ከአትሌቲኮ ደግሞ ያደረገው ኦፕታ ለአርሴናል 72% የማሸነፍ ዕድል ሰጥቶታል በሚገርም ሁኔታ። ነገር ግን አርሴናል አትሌቲኮ አይታወቅም። አትሌቲኮ ባለፈው በሜዳው እንደውም ከሜዳ ውጪ ወጥቶ ባሸነፍበት ጨዋታ ነው አልፎ የመጣው። ብዙ ጎል አትሌቲኮ ከዚህ በፊትም ከሜዳ ውጪ ወጥቶ ከዚህ ጨዋታ በፊት በነበረው ጨዋታ ላይ ከሜዳ ውጪ ወጥቶ ብዙ ጎል አግብቶ አሸንፏል። ስለዚህ ለአርሴናል ስጋት ነው የሚሆነው ይሄ። አርሴናሎች እናሸንፋለን ብለው ደስ የሚለው አርሴናል ፕሪሚየር ሊግ ባደረገው ጨዋታዎች ላይ ብዙ ቤንች ተጫዋቾችን ተጠቅመዋል እና ተጫዋቾቻቸውን አሳርፏል። 3-4 ነው ከዋና ቡድን ላይ የተጠቀሙትና አሳርፈው ቢመጡም በሚገርም ሁኔታ አትሌቲኮም 11ዱንም ተጫዋች ለዚህ ጨዋታ አሳርፏል። ከቫሌንሺያን 2-0 ባሸነፉበት ጨዋታ 11ዱንም ተጫዋች አሸንፎ ነው ቤንች ተጫዋች አስገብቶ ነው እና ለጨዋታው ምን ያህል ክብደት ሰጥቶት እንደመጣ ነው እና ኦፕታ 72% አርሴናል የማሸነፍ እድል አለው ብሎ እንትን ብሏል። ነገር ግን አትሌቲኮ ምን አይነት ጨዋታ ሊጫወት ይችላል? አርሴናል ሜዳ ላይ ሎ ብሎክ ትራፕ የሚባል ነገር ጨዋታ አለ። ምክንያቱም ወደ ኋላ ተመልሰው ካውንተር አታክ ያደረጉ በቃ በጣም አፈክፍከው ተጫውተው ሊጫወቱ። ይሄ ደግሞ ለአርሴናል ከባድ ነው፣ ክፍተት አይፈጥርም እና ኢቭን ይሄ ሎ ብሎክ ትራፑ አርሴናል በየጨዋታው 2.4 ጎል የማሸነፍ አቨሬጅ 2.4 ጎል የማሸነፍ ይችላል። ይሄንን አውርዶት ወደ 1.1 አድርሱታል። ምክንያቱም አትሌቲኮ ቀላል ተከላካዩ የአትሌቲኮ የሲሞኔ ቡድን ይታወቀ ነውና ይሄ ነውና በጨዋታው ደግሞ አትሌቲኮ ምን አይነት ነገር ታይቶባቸዋል? ኤሪያል ዱዌልስ የሚባል ነገር አለ። ቦታ ላይ ኤሪያል ዱዌልሳቸው 64% ኤሪያል ዱዌልስ አሸንፈዋል። ይህ ደግሞ ቦክስ ውስጥ ማለት ነው 64% ኤሪያል ዱዌልስ አደረጉና 64% ቦክስ ውስጥ አሸነፉ ማለት የአርሴናልን ክሮስ እያደረጉ የማግባት ጨዋታቸውን ደግሞ ክሮስ ከቆሙ ኳስ የሚደረጉ ጨዋታቸው ላይ ኤሪያል ዱዌልስ አትሌቲኮ ሞር ባሸነፈ ቁጥር የማግባት እድሉን ይቀንሷል። ስለዚህ ይሄ ለአርሴናል የታየ ድክመት ነው። ሌላ ደግሞ አርሴናል አማካይ ክፍሉ ደግሞ ታይቷል። አርሴናል ግን ደስ የሚለው ሁለቱም ማርቲኖች በዚህ ጨዋታ በፉልሃም ጋር ባደረጉት ጨዋታ ቤንች ላይ ሆነዋል። ራይስ ብቻ ነው የተጫወተው። ራይስ ተጫወተ ሚንስ ከኢዜና ከሉዊስ ስኬሊ ጋር ተጫውቷል። ሚንስ ሁለቱ ማርቲኖች ማርቲን ኦዴጋርድ ጉልበት ጉዳቱ ካገገመ እዚህ ጨዋታ ሊናየው ይችላል። ስለዚህ ሚድፊልዱ ላይ አርሴናል ቀላል የሚባል አትሌቲኮ 11 ተጫዋች ቤንች እንዳደረጉ እና ኦዴጋርድ ደግሞ ለዚህ ጨዋታ ይደርሳ አይደርስ የሚባለው ነገር ደግሞ ሌላ ነገር ነው የምናየው ይሆናል ከጉዳቱ ከማገገም። ስለዚህ አሁን ይሄ ጨዋታ ልዩ የሚያደርገው የምንጠብቀው ነገር ምንድነው? አትሌቲኮ ሎ ብሎክ ነው፣ በጣም ተከላክሎ ይጫወታል፣ ወደኋላ ፍግፍግ ይጫወታል። አርሴናል ደግሞ እንደሚታወቀው ክፍተት የማይፈጥር ቡድን ነው፣ አስጨንቆ ይጫወታል። አሁን ስዊድን አጥቂ ጎይኬሬስ አግብቷል ፕሪሚየር ሊግ ጨዋታ ላይ። ይህን ጨዋታ ላይ ሊጎር ያገባው እሱ ነው። ጥሩ ነው። እሱ ላይ ጀርባ ሰጥቶ ለአጥቂዎች ፊቱን ሰጥቶ ሲጫወት እና አርሴናል በጣም ፍጥነቱና ጉልበቱን አይችሉትም። ጎይኬሬስ ጀርባ ሰጥቶ ለአጥቂ ሲጫወት ነው ለተከላካዮች ጀርባ ሰጥቶ ወይ ለጎሉ ጀርባ ሰጥቶ ሲጫወት ነው ትንሽ ጉድለቱ። ነገር ግን ፊቱን ለጎል ሰጥቶ መሮጥ ከጀመረ ጎይኬሬስ በጉልበትም ስለማያቆሙት ለአርሴናል
ሞር እንደዚህ አይነት እድሎችን ለጎይኬሬስ መፍጠር ከቻሉና እንዲሁም ደግሞ የሳካ እዚህ ጨዋታ ላይ ከእንግሊዝ ፕሪሚየር ሊግ ያሳዩን አቋም ስላየን እዚህ ጨዋታ ላይ ምን አይነት ነገር ይፈጥራል የሚለውን ነገር ምናይ ከሆነ የሳካ የጎይኬሬስ እዚህ መሆን እንዲሁም ደግሞ የአንድሬ ትሮሰንድ ከረዥም ጊዜ በኋላ በሙሉ ብቃት ምክንያቱም 90 ደቂቃ ለመጨረስ ተቸግሮ ነበር። ፕሪሚየር ሊጉ ላይ ግን እንዳየነው ጥሩ ጨዋታ ያሰሉ እነዚህ አጥቂ ክፍላቸው ይህን ነገር ካርሰል አሁን ዙቢሜንዲም ተደጋጋሚ 4000 ደቂቃ በላይ ተጫውቷል። ተደጋጋሚ ጉዳት ስህተት ሲፈጽም ነበር። ይሄንን መሸፈን የሚችል ከሆነ አርሴናል ብዙ ቻንስ አለው እዚህ ጋር። እንዲሁም ለፋይናል በጣም የሚያስፈራ በዛ በኩል ያለው አጥቂቶ የሚጫወቱ ቡድኖች ናቸው ፒኤስጂ እና ሙኒክ። ዋን ይመጣው ከዚህ በኩል ደግሞ አርሴናል ጥሩ ቻንስ አለው። ነገር ግን ያም ቲም መታየት አለ። አትሌቲኮ ግን እዚህ ጋር ደግሞ ከአትሌቲኮ በኩል ማየት ያለባችሁ ዩሊያን አልቫሬዝ የተለየ ደረጃ ደርሷል። ዩሊያን አልቫሬዝ የምናውቀው ሲቲ ቡድን የምናውቀው አልቫሬዝ አይደል። ከሩቅ ይመታል፣ ኳስ ይጎይዞ ይገባል። ዩሊያን አልቫሬዝ የተለየ ደረጃ አትሌቲኮ ደርሷል። ይሄ ደግሞ አትሌቲኮ የተለየ ደረጃ ሲደርሰው ዩሊያን አልቫሬዝ ከአብሮት የሚያጣምረው አንቶኒ ግሪዝማን ነው። ይህ ከግሪዝማን ጋር ያደረጉት ጥምረት ለአትሌቲኮ ማድሪድ በጣም በረከት ይዞ እንደሚመጣና ቀላል የሚባል ተፎካካሪ እንደማይሆኑ የታወቀ ነው። እንዲሁም ደግሞ ከግሪዝማን እና ከሁሊያን አልቫሬዝ አጫወታቸው ውጪ ለአትሌቲኮ አማካይ ክፍሉ እነ ኮርዶዛ የፈጠሩት እነ ኮርዶዛ ሲያሳዩ የነበሩት ችሎታ እና ኮኬ ምንም በቃ አትሌቲኮ በቀላሉ ይሸነፋል የምንለው ነገር አለ። ሲሞኔ አለ። በዛኛው ደግሞ ሉክማን ከአትላንታ እናውቀዋለን። ይሄ ናይጄሪያ አትላንታ እያለ የነበረውን አቋም አይተናል። ፈርስት ሌግ ላይም ብዙ ሲያስጨንቃቸው የነበረው ሩጌሪ እና ሉክማን ሁለቱንም ከአትላንታ ነው ያስፈረሟቸው። ኦልሞስት ወደ 50 ሚሊዮን ፓውንድ ሰምቲንግ አውጥቷል። ተቀራራቢ ኤግዛክት ፊገሩ አይደለም። ሁለቱ ግራ ክንፉ አትሌቲኮ ከቤን ዋይት አርሴናል ጋር ትንሽ ድካም እየታየበት እንዲሁም ፕሪሚየር ሊግ ላይም ስላሳለፈው አሁን ትንሽ የቤን ዋይት ነገር ነው አርሴናል ጋር ደካሙ። የአትሌቲኮ የግራ መስመር ጥንካሬ የአርሴናል የቀኝ መስመር ጥንካሬ ጋር ድክመት ጋር ክፍተት ሊፈጥርበት ይችላል። ቤን ዋይት ትንሽ የመዳከም ነገር ስህተት የመጋለጥ ምክንያቱም በፉላም ጨዋታ እንዳየነው ትንሽ ችግር አይተንበታል። ይሄ ጨዋታ ከባድ ነው ለአርሴናል። ቀኝ ቤን ዋይት የሚያሳየው አቋም ከሉክማንና ከሩጌሪ ጋር የሚያደርጉት ፍጥጫ ቀላል የሚባል ፍጥጫ አይደለም። ስለዚህ ይሄ ጨዋታ ቀላል የሚባል ነገር አይደለም እና አንኮነ ቀላል የሚባል አትሌቲኮ ተከላካይ ብቻ አይደለም እና የአትሌቲኮ ግራ ክፍል እንዲሁም አጥቂ ክፍሉ እና አልቫሬዝ እና ግሪዝማን የሚፈጥሩት ነገር አርሴናል ደግሞ አርፎም ስለመጣ እነ ኦዴጋርድ አልፈዋል፣ እነ ዙቢሜንዲ አልፈዋል፣ እነ ሳካ ጥሩ አቋም ላይ በጥሩ ሰዓት ተገኝተዋል። እንዲሁም ትሮሳንድም አሪፍ ነው፣ እነ ማርቲኔ ጥሩ ናቸው፣ ጎይኬሬስም አሪፍ ይሆን። ስለዚህ አርሴናል ምናልባት ቀኝ ክፍሉ ጠንካራ ሆኖ የአትሌቲኮ መቆጣጠር ከቻለ እዚህ ጨዋታ ላይ ጥሩ ነገር ምን ይሆናል። ይሄም ጨዋታ ቀላል የሚባል ጨዋታ አይደለም። ተመልከቱት። የአትሌቲኮ ግራ ክንፍ ከአርሴናል ቀኝ ተከላካይ ጋር የሚያደርገው ቀላል ፍጥጫ አይደለም። ዩሊያን አልቫሬዝ እንዴት ይሆናል የሚለውን ነገር እናያለን። እንዲሁም ደግሞ የነ ሳካ የነ ትሮሳንድ የነ ኦዴጋርድ የነ ዙቢሜንዲ ማረፍ ከነ ዲክላን ራይስ ያ ወርቅ ዳይመንድ ልጅ ነው፣ የአርሴናል ዳይመንድ ነው። አርሴናልን ምን አይነት ይፈጥራል የሚለውን ነገር ነው። ካሊፎሪን ባይ ዘ ዌይ ጥሩ አቋም ላይ ያለው ሂንካፔ ወይ ካሊፎሪን እናያቸዋለን። ለማጥቃት ከፈለጉ አርሴናሎች ካሊፎርኒያ የሚያስገቡት ይመስለኛል። ይሄም ድንቅ ጨዋታ ነው። ይሄንን ምክንያቱም አትሌቲኮም እየተከላከለ የሚያጠቃ በካውንተር አታክ ስለሆነ ቀላል የሚባል ጨዋታ አይደለም። እባካችሁ ሁለቱን እዩት። ከፋይናል በፊት ያሉ ፋይናሎች ናቸው። ለፋይናሉ ደግሞ እስቲ እናወራለን። በጉጉት እየጠበቅን ነው። አመሰግናለሁ።